እፎይ ተመስገን ተመስገን ጌታዬ እመቤቴ ቅድስት ድንግል ማርያም ተመስገን። የምር የቅድሙን ጭንቀቴን ብታዩ ማለት ነው እንደው ልቤ እጣሽ ልትል ማለት ነው። በቃ ሁኔታቸውን በጣም ደንግጠን ነበር። እግዚአብሔር ይመስገን በሰላም መተውልናል ልጆቻችን። ፈጣሪ ይመስገን። ክብር ለድንግል ማርያም ልጅ ለኢየሱስ ክርስቶስ። እኔ እንጃ ብቻ ብስማ ግን ማለት ነው ሀይሚና ብሩኬ አንዳንዴ ያውቃችሁ እኛም ማስጨነቅ ትፈልጋላችሁ መሰለኝ። እንደው በቃ ሚዲያው ጭር ስል ደስ አይላችሁም? በቃ ቡም ማድረግ ትፈልጋላችሁ አይደለ? የሆነ በቃ ጭር ሲል ዝም ሲል አትወዱም። የሆነ በቃ አለ አይደለ? እንደው አልኳችሁ በድንጋጤ ልቤ አልኳችሁ እንደው ፍስስ ነበር ያለው። እግዚአብሔር ይመስገን ሀይሚዬ ዛሬ መግቢያ ሰርታለች ፏ ብላ። እንግዲህ ቫለንታይን ሳምንት ሙሉ ቫለንታይን እያከበረች ነው። ያው ሳምንት ነው ይባላል እንዴ? ግን እንደዛ አይነት ነገር ደግሞ አለ እንዴ? ወይኔ እኔ ስንቱን ነው ግን የማላውቀው? ስንቱ ነገር ነው ግን የማላውቀው ነገር በጣም ነፍ ነገር ጭራሽ ሳምንት ሙሉ። ኧረ ተው አንድ ቀኑም እንደው ኧረ ተው። ለማንኛውም አምሮብኛል ወይ ብለሻል። በጣም ነው አንቺ ላይ የማያምር ነገር ቅንጣትና ታክል የለም። አንቺ ላይ የማያምር ነገር ምንም ነገር የለም። ሁሉም ነገር ያምርብሻል። የማያምርብሽ ምንም ነገር የለም ቅመምዬ። እግዚአብሔር ሲሰራሽ ሁሉ ሲሰራሽ ያደረ ልጅ ነሽ በእውነት ማለት ነው። በጣም በውበትሽ አንድ አርቲፊሻል ሳይጨምር ራሱ የምታምሪኝ ማለት ነው። ምር የምትይ ነገር እና ከረጅም ጊዜ በኋላ ነው እንግዲህ መግቢያ የሰራችው እና እንግዲህ በምቾት እያጨናነቀኝ ነበር ብሩኬ ብላለች። ፈጣሪ ይመስገን። የእውነት ይህን ራሱ መስማት ትልቅ ነገር ነው። አልተመቸኝም። በምቾት ብሩኬ እያጨናነቀኝ ነበር እና ያለፈውን ነገር አንስታ ነበረ። በባለፈው ነገር እንግዲህ ወደፊትስ ምን አይነት ዋስትና ይኖረኛል ብዬ ዝም ብዬ እሱንም እየጎዳሁት ነበር ብላለች። ያለፈውን እርሱት በቃ ያለፈ መርሳት ብቻ ነው። ያለፈውን ትታችሁ ይሄ ነገር ነው ማሰብ። እናንተ ወጣቶች ናችሁ፣ ልጆች ናችሁ፣ ብዙ አላማ ያላችሁ ልጆች ናችሁ፣ ብዙ ነገር መስራት የምትችሉ ልጆች ናችሁ። ስለዚህ ያለፈን ወደ ኋላ። ሀይሚዬ በጣም ጎበዝ ጠንካራ፣ እጅግ በጣም የኔማ እንዳጠቃላይ ስም ሁሉን ቻይ ብዬ አውጥቼልሻለሁ። ሁሉን ቻይ ብዬ ስም ሰጥቼሻለሁ እና ብቻ ግን በጣም ነው ደስ ያለኝ። ደስ የሚል ነገር እራት ሰርታ ምናምን ብሩኬን እንግዲህ ያው ፈታ ስታረገው ነበር። እንግዲህ እንኳን ደስ አላችሁ። በጣም ተጨንቃችሁ የነበራችሁ እህቶቼ ማለት ነው እና በዚሁ ቀጥሉ። ሲጀመር ማለት ነው በጣም ከፍቶኝ የነበረው ነገር ቀን በቃ ትላንትና ያየሁት ነገር ስላለ ላይቭ ላይ አለ አይደለ? በቃ ጠላትን ማስደሰት፣ የእነሱን ሀሳብ ማሳካት። እነሱም የፈለጉት ይሄንን ነው። ገባችሁ? እነሱ የሆነ ነገር መሀል እንዲፈጠር በቃ እንዲጣሉ፣ ይሄ ነው ፍላጎታቸው እና ያ ነገር እንዳይሳካ በማድረጋችሁ በጣም ደስ ብሎኛል። እንደዚህ ፍቅር በፍቅር ሆናችሁ በመምጣታችሁ ማለት ነው እና ቅድምም ቪዲዮ ሰርቼ ነበር። እባካችሁ በቃ ለጠላት ክፍተት እንዳትሰጡ፣ ሰላም ሆናችሁ አንድ ሆናችሁ ኑልን። በጭራሽ የሆነ ችግር ቢፈጠር እንኳን ሚዲያ ላይ ይዛችሁ እንዳትመጡ ብዬ እንደው በማርያም በጊዮርጊስ ብዬ ነበር። እግዚአብሔር ይመስገን ሰምተውኛል እና በፍቅር ነው የመጡልን። ፈጣሪ ይመስገን። ለማንኛውም ላይክ፣ ሼር፣ ሰብስክራይብ አድርጉኝ። እኔንም ሀይሚዬንም እንግዲህ ጉዞ ወደ 300 ብሩኬም ወደ 250 ኢንሻአላህ ትልቅ ደረጃ ደርሳችሁ እንደምናያችሁ ተስፋ እናደርጋለን። ገና ከፍ ትላላችሁ። የራሳችሁ ስቱዲዮ ከፍታችሁ የሆነ ሰውን ኢንተርቪው የምታደርጉበት በቃ አለ አይደል? ትልቅ የሚዲያ ሰው እንደምትሆኑ አልጠራጠርም።